ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦቻችን ናጋ ደንገጥ ብትለኛለች። እሺ ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም ነው? ባላችሁበት በሀገር ውስጥም በውጭም ያላችሁ ሰላማችሁ ይብዛ እያለችኝ አሁን እና ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ዩቲዩብ ተከታታዮቻችን ዛሬ ተቤት ወተን እናት ያገር ወተን ነውና ያኔ የመጨረሻ ጊዜ እስቲ ወጣ አድርገን እናሳያት ብለን አባጅፋር ሄደን ነበር። አባጅፋር ዝግ ነው ተብለን ደግሞ ወደ ሌላ ከምንመለስ ብለን ሄደናል እና ስራ አልጀመረም ገና ስራ አልጀመረም። አዎ አልተመረቀም ነው ምናምን አሉ ከአዲስ አበባ ግን እየገቡ ሰዎች አይቻልም። ምርቃኑ ተመረቀ ግን ብቻ ስራ አልጀመረም። የተወሰነ ውስጥ ገባ እንጃ ነዋሪዎች እንዲሆን ይችላል እዛው ስራ የሚሰሩ እንጃ ብቻ እንጃ ዙሮ ለዛ ነው ይኸው በዛው ወሰነንበት ስለወጣን አልገባንም። ወደ ሌላ ቦታ መጥተናል። ወደ አራት አንበሳ የሚባለው ማለት ነው እና ሽኩር ጋር ስሪ እያሉ አንተ ደግሞ ቲክቶክ ዩቲዩብ እና ቲክቶክ አልወድም ትላለህ። ምን ትላለህ? አልወድም ሳይሆን እኔ ያው ባለፈው መስራት ሞክሬ ነበር። ኮንፊደንስ ማጣት አይደለም ሌላ ነገርም አይደለም። የሚመጣው ሰብስክራይብ እና ላይክ እንትን የሚመጣው እንትኖች እያነሰ በቃ እሷን ምን ነበር ያልሽኝ? ላይክና ቪው የለውም መሰል ተለለውም አንቺ ብቻ ያው ቆነ ተስፋ ያለው ቢሆን አሁን ያው ቀጥሎ ሸራሻራ አድርገን እንሰራ ነበር ግን ሽር ብለን ማለት ነው እና ዛሬ ኢንሻአላህ ከዚህ በኋላ አበረታቱንና ያበረታታችሁን ነው። ግራው ነው ጨምሩበት ነው። ከጎናችን ናችሁ። ሁሌ መቼም አስተካክሉት። በቃ ይስተካከል። እንደዚህ ጓደኞቻችሁ ሸር እያደረጋችሁ 100 ሺህ አስገቡን። እኛ 50 አልገባ ወደ 50 አስገቡን ያለ ጅማ ከመጣን አመታችን ነው። አመት ወደ ነው እንደዚህ ከለመናችሁ 5 ወር 6 ወር አለፈ። 100 አርጉን ታላችሁ። ጅማ ከመጣን አሁን እውነት ነው እና እንደዛ ነው ደግሞ ያላከችልኝ መቶ የሚባለው እኮ ላይ 1 ሚሊዮን ራሱ ይገባሉ አይደለም 1 ሚሊዮን በቀናቶች ማለት ነው አይደለም በወር አይደለም በቀናቶች ስንቶች እንደዚህ ያሉ እየገቡን በፎሎ እንኳን በሚደረገው ማለት ነው እና እኛን ደግሞ ወደርሰናል ሄደናል ካለንበት ሁኔታ አንፃር። ከዛ ውጭ ደግሞ ያው የምንሰራውን ብዙም እንትን አይልም። እንደዚህ ቢደረግልን ሌላ የሚያወዛግብ ነገር አንሰራም ኢንሻአላህ። ግን ብንደራረግ እኛ ብታደርጉን ምን ችግር አለው? አሁን በጠቅላላ ሽኩር እኔ አሁን እንሰራለን ብዬ ይዞ መጥቻለሁ። ግን ምንድነው አሁንም ኮሜንት ካየሁ አልፈልግም። እንደዛ ደግሞ አይሆንም። የሚዲያ ሰው ፈጠጥ ብሎ ኮሜንቱ ችግር የለውም። ኮሜንቱን ያው ብዙም እንኳን የኔስ ቀለል ያለ ነው ኢንሻአላህ። ግን ሌሎቹ ሳይው ደግሞ የኔ ምንድነው አልኩኝ የሌሎቹ የሚጻፍላቸው ምናምን ሳይ የኔ ምንድነው እና ምንም ችግር የለውም። ጎበዝ ምናምን ያለህ ነው ብዙ ሰው ብቻ እንዳፋቸው ያለ ብቻ አሁንም ቢሆን ማለት ነው። እስኪ በደንብ የኛ በቀን አልፈራም፣ ችግር የለውም። ከዚህ በኋላ አልፈራም እና በቀን እንድንመጣም ያው አበረታቱ ነው። ወገን ለወገን ነው የሚባለው። ያው ከፋዩ ሌላ ነው። እናንተ ብቻ መንካት ስልክን እንደዚህ አሁን ትናንትና ማታ የሆነ ጌም ነበረ ምናምን ይባላል የሆነ ሰው ላይ ባዶ ሳይው ራሱ እንደዚህ ታብታብ ይደረግ ራሱ ዝም ብዬ ቁጭ ብዬ ስልኬ እንደዚህ ነው ሰውዬውን እንትን አይቼ ማለት ነው። መጥፎ ነገር ካልሆነ በቃ ታብታብ አደርግልታለሁ። ለምን ይጠቅማል ብሎ ስለሚያምን እና እናንተም ብታረጉን እኛንም 100 ሺህ አይደለም ከዛም በላይ ብታረጉን ለዛ ከሆነ ደግሞ እንሰራለን። አሁን ልጃችንም ትምህርት ማለት ኤዲቲንግ እየተማረ ነው። ከዛ ውጭ ደግሞ እሷን ፋጢመት አሁን እንደዚህ ልብሶች ምናምን ጀምራ የለ ከዚህ ጎን ይሄን ከሰራን አልሐምዱሊላህ። ከዛ ውጭ ደግሞ አላህ የሚጨምር ሌላው ርዝቅ ደግሞ አላህ ይጨምርናል። አፊያ ካገኘው ከሰው ሰላም ከሆነችልን ማለት ነው። ከዛ ውጭ እንግዲህ ያው እናንተ ናችሁ ከአላህ በታች አበረታቱ። ኢንሻአላህ እናንተ ሁሌን ብላችሁ አበረታቱ ምናምን የሚለውን እንድንተው አድርጉን እስኪ። ዛሬ ከዚህ በኋላ ሰላም ናችሁ ምናምን ብለን የመጣንበትን ፕሮግራም ብቻ እንድናወራ ማለት ነው። የመጣንበት ዓላማ ብቻ እንድናወራ ሰብስክራይብ አድርጉን፣ ላይክ አድርጉ ምናምን እንዳንል አድርጉን እስኪ። ዛሬ እስኪ ይሄን ቪዲዮ አይታችሁ የምታዩት ሁሉ ማለት ያያችሁትም ሼር እያደረጋችሁ ለጓደኞቻችሁ እንዲሁ ከዚህ በኋላ እናንተን እኛ ሰላምታና የመጣንበትን ሀጃ ምናምን ከማቅረብ ውጭ ማለት ነው ሌላ ሰብስክራይብ አድርጉን ምናምን ምን እንጠይቅበትን ምን ለምንበትን እንድናውቁም እስኪ አድርጉ ዛሬ እስኪ በዚህ ቪዲዮ ማለት ኢንሻአላህ። አሁን 50 ሺህ የዛሬውን ቪዲዮ ሰርተን 50 ሺህ ከገባልን
እሰራለሁ በተከታታይ። ኧረ 100,000 እያልኩ ነው እኔ። ምንድን ነው አንቺ? አሁን በዛሬ አይ ከዚህ ዛሬ መሰራን አይደል? ከዚህ በኋላ አንልም ብለናል አይደል? ነገም ስንሰራ ምናምን ስትጨማምሮ 10 ቪዲዮ ሰራ 20 ቪዲዮ ሰራሽ ሰራም ማለት ነው። ቪዲዮ እንለቃለን። ከዛ አዎ ቪዲዮን አናቋርጥም፣ ግን የተሻለ ሆኖ ብናየው አሪፍ ነው ብዬ ነው የማስበው። ኢንሻአላህ ያው ኖርማል ነው። ጎማጆች ደግሞ ባል ይወጣላችኋል ምናምን ትላላችሁ። አሁን ከሱና ከኔ ማን ያምራል? እውነት ለመናገር ከሆነ ጎማላነቱ አይደለም ዋናው ቁም ነገሩ ነው። እሱን ታዩና ማለት ነው። እንግዲህ እኔ አፍንጫ ስለሾለ አይደለም ማለት እንደ ሰው ልጅ ማለት ነው። ወይም አፍንጫ ስለሾለ ሳይሆን የሰው ልጅ ዋናው አላህ የሰጠው አለ አኽላቅ የሚባል ነገር ማለት ነው። ቁም ነገሩ ነው እና መልክ ያስፈልጋል እርግጥ ማለት ነው። ወሳኝ ነው ግን ደስ ይላል ቢሆንም ግን ያም ሆኖ ጤናም ሆነ ሰላም ከሌለ ከባድ ነው። ዋናው ሰላም እያለች መጣች አልወጣም ብለው እና ኢንሻአላህ አጠንክሩን። ከዚህ በኋላ እንደዚህ አበረታቱ ቪዲዮአችንን ብቻ እየሰራን ብቻ እንድንወጣ ሰላም አለይኩም ብለን ወስንወጣም ደግሞ ሰላም አለይኩም ብለን እንድንወጣ አድርጉ። ደግሞ እህቴ የላከችልኝ መድኃኒቱን የላከችልኝ ልጅ ማለት ነው አግኝቻታለሁ ውዶችዬ። ከኮይት ነው የላከችልኝ እህትዋዬ። አላህ ይጠብቅሽ። ስንተኛ ሀይረኛ ሰው አለ እንግዲህ። ከኩዌት ላከችው አዲስ አበባ ገባ። ከአዲስ አበባ ደግሞ ጅማ ላከችልኝ። እኔ ስለ መድኃኒቱ ሳይሆን ማውራችሁ ምን አይነት ሀይረኛ ሰው እንዳለ አላህ የሚወደው ደግሞ ይሄን ነገር ነው። በቃ ሌላ አይደለም። በቃ ወላሂ ከዚህ በላይ እንደው ምንም ትሆን እንኳን መድኃኒቱ ወረቀት ብትሆን ራሱ ባዶ ወረቀት ቢሆን ራሱ እንደዚህ አይነት በቃ እንደዚህ አይነት ሀይረኛ እንደው ሁላችንም ሀይረኛ አለ ያርገን ኢንሻአላህ። እንደው እኔ በቃ ዝም ብዬ በቃ ሳስበው አታውቀን አታውቀን የሰው ልጅ በመሆናችን ብቻ እንደው የበኒ አደም ልጅ በመሆናችን ብቻ ማለት ነው የአደም ልጅ ብቻ በመሆናችን ብቻ አስባ በላከችው እንደዚህ ችግር በቪዲዮ ነው የምታውቀን። እንግዲህ አንሰመዳት ምናምን እና ሌላዎችንም ስራችንን ቢሆን እንደዚህ ለሰዎች ስናስብ ለእኛ ብቻ ሳይሆን እንደኛ ላሉ ሰዎች መረዳት ያለባቸውን ሰዎች ብንጠቃቀም ብንረዳቸው እና እንደዛ ነው ውዶች። አሁን ደግሞ የጅማ ልጆች ስራ ያዘዛችሁ ይሆናላችሁ። ከእንግሊዝ መሰለኛ እንዴት ያዛኛል ገዛዝቻለሁ ገዛዝተናል። አጥሚት ደግሞ ከውጭ ተመግዛት ለሽማግሌና ለህፃን ጥንቃቄ ያስፈልጋል። እሺ ዝናብ ሰላም ባያቸው። ሰላም አለይኩም እንዴት ናችሁ? አትያችሁ አታይ ና ሰላም አለይኩም ባላችሁ ነው ስለሆነ ማሻአላ አንድ ዝም ከረከረው ሮጠችና ሰው ሁሉ በጣም ሰንዲ ወላሂ እንጭ እዚህ ጋር ደግሞ እቺ ደግሞ ተካሽዋሽ ይወጣ እና ከዛ ዛሬ መጨረሻችን ነው። አበረታቱ የሚለው አማርኛ ማለት ነው። አበረታቱ የሚለው ኢንሻአላህ ይስቁብሻል። ማማ ይስቁብሻል። ይዋት የሚጠየረብሽችን አያችኋት። የሚጠላ ምን ትረብሻለሽ ይላል። ታይ አይወዱም እንቅልፏ መጥተን እና ውዶች እንደዛ ነው። ያኔ ገዛዝተናል። አጥሚት ላዘጋጅ አጃ፣ ገብስ፣ ባቄላ፣ አኩሪ አተር፣ ጥቁር ጤፍ ገዝቼ ትናንትና ዛሬ ዳመና ሆኖብኝ አለ። ዛሬ ለማውጣት አልፈለኩም ነበር። ጠዋት ሳይው ቀኑ ዳመና ስለሆነ በቃ እናቴንም ላሳየት አገርኩት ነው አንድ ቀን ዘና አድርጋት ብዬ ወተን ነው እንጂ አሁን ስራ እሰራለሁ። ያንን አሁን ሸራዎች ገዝቻለሁ። አንድ ሜትር ሸራ ለብቻ እያጠብኩ ከዛ ውጭ ደግሞ ማለት ነው ጅማም ሆነ ከጅማ አካባቢ እንደዚህ እስከ ቴፒ እስከ ሚዛን የትም ሀገር ግን ፖስታ ቤት ጠይቀናል እኮ። አሁን ፖስታ ቤት ኖርማ የጠየቅነው ነገር ደስ የሚሆን የትም ወሎ የሚሆን ማለት ነው ባህር ዳር የሚሆን በፖስታ እንልካለን። ማንኛው ነገር አስቤዛ ወሳኝ እንደዚህ ለእናቴ ለአባቴ እንደዚህ ለቤተሰብ የምትሉት ካላችሁ እኛንም ለመርዳት ማለት ነው እኛንም ስራ እንድንሰራ እኔ ያው የሚወቀጥ ነው ወቅጥላታለሁ ችግር የለውም ማለት ነው። እንደ ገብስ ምናምን ሌሎችን ነገሮች ማለት ነው እኔም እያገዝኳት ነው ያሉ በመግዛት በምንም አሰሩ። ሌላ ደግሞ የቤት እንደዚህ አስቤዛዎች ሶፋ እንደዛም አንድ ሴታችን አዘናል ኢንሻአላህ ምንነሱ መጅሊሶችን ኖርማን ደግሞ እንደዚህ ፍርናሹ ኑሯችሁ ልብሶችን ማለት ነው ሙሉ ከነ ትራስ ከነ ቤቢው ማለት ነው። ብዙዎች የማይፈልጉት ነው በትራስ እንደ እንትን ነው እሱ እንደ አቅም ነው እሱ እንደ ፍላጎትም ነው።
እሱን የምታዙ ካላችሁ እዘዙን፣ እናቀርባለን፣ እናዘጋጃለን። አረቢያ መጅልስ ያዘዘች ልጅ የት ሀገር ነው? እሱን ደግሞ ቪዲዮ እንሰራለን። እንትን ነው ሊሞ እሱን በቪዲዮ እንሰራለን። እሷን ኢንሻአላህ አሁን ለጊዜው ለሷ በ13000 ብር 20 ቲክነስ ነው የተያዘለው። ከዛ ላይ ለማሰራት አሁን ቋሚ ሆኖ ቤተሰብ ሆኖ ሲያሰሩ ብር ይዛሉ ፈርቅ። እኔ ወላሂ እሷ የፈለገችውን ትስጠይ ብዬ አንድ ብር አልያዝኩም። እነሱ በነገሩኝ ዋጋ እነሱ ጋር ተከራክሬ 500 እንደውም 20 ቲክነስ በቱርክ ጨርቅ 550 ያው ስራውን ለመልመድ ነው። ስራውን ደግሞ 13500 ነበር 13500 ነበር። 500 እኔ ታማሚ ነኝ ገና ተነሱም ከጅለው ነገር አለኝ። አንተ ምችን ባክ ቀንስ ብዬ ያችን አስቀንሻለሁ 500 ዋል። እንደገና እሷ ደግሞ ፍላጎቷ 16 ቲክነስ ነበር። ልዩነቱን ሳስበው 16 ቲክነስ 12500 ያኛው ደግሞ 13500 ነው። የአንድ ሺህ ብር የኢትዮጵያ ልዩነት በየካሬው በየአንዳንድ ሜትር። ከዛ እሷና ማከር ይሄት ምን ትያለሽ? ካሬው ትንሽ ነው ግን ደግሞ ማለቴ በየቲክነሱ 4 ቲክነስ ቀላል አይደለም። ጭማሪ ብሩ 1000 የኢትዮጵያ ነው ቢጨመር ብላ ተፋጡም ይልክ አንቺ እንዳልሽ ይሁንልኝ ብላ ብሩን አስገብታ አብዲ የሚከፈል ላኪ ብያ ነበረ። አብዲ የሚከፈለው በላይ ልካብኝ አሁን ትንሽ ብሩን አጠፋው ብዬ ጨንቆኝ ለምን ላክሽ ምናምን አልኳት። ችግር የለም አይጠፋም ባጡም ያኑ እንግዲህ ከጠፋ በኋላ ይተካል ምናምን አለች። በቃ አሁን ያለኝ አማራጭ አካውንት ላይ ካለ አንድ ቀን በቸገረ ቀን ስለምናወጣው የሆነ ሌላ አካውንት ከፍቼ አስቀምጣለሁ። እቃው ሲደርስ እሷ ቀሪውን ትልክና የኔንም ቀሪውን ጨምሬ ከፍዬ አስረክባለሁ። ከዛ እንግዲህ ራሷ የምትሰጠኝን እቀበላለሁ ማለት ነው እንጂ አሁን ጋር እሷ ጋር ምንም ነገር የተባባልኩት የለኝም። 13000 ብር አሰራሁላት በየካሬው በቱርክ ጨርቅ በ20 ቲክነስ። ከዛ የራሷ ፈርቅ ይያዛል ብሎ ብዙ ሰው ነግሮኛል። ፈርቅ ማለት ጭማሪውን ተመገጅበት ዋጋ ይሄ ነው አይደለ? የሚሸጥበት እንደሞ ላንቺ የሚያስፈልገውን እንትን ብለሽ ብዙ ልጆች ሲሉ ሰምተሃል አይደል? ሽጎር ነው ግን አሁን እኛ ያው ስራውን እስከሚገባሽ ሁሉ ነገር እስከሚስተካከል እነሱም ስለማይተው እየሰጡኝም ስለሆነ ዝም ብለው እነሱም እያገዟት ነው። እህቶች እህት ብለው ራሱ እንትን ማለት ባታገኝ ራሱ ማለት ነው ትልቅነት ነው። ወጣ ይሄን ብር ራሱ አምና በእኛ አካውንት ማስገባቷ ይሄ ትልቅ ነገር ነው። ሰው መታመኑ ብቻ አንድ ሰው ለማያውቁ ሰው በስልክ ብቻ እኮ በስልክ ብቻ ነው የሚያውቁ። ይሄን ነገር የምትፈልጉ ምዘዙ እኔ እህቴ አብሽሪ እኔ ብቻ በሰው ላይ ሞት ማለ ብቻ ደህና እንዲሆን ዱአ አድርጊ ምናምን ስላት ኧረ ፋጡምዬ እኔ ደህና ትሆኛለሽ እንደው ለኔ ሳይሆን ለልጆች ደህና እንድትሆኝ ነው ዱአ ማድረገው እንድትድኝ ነው። እኔ እንደማልከደሽ ግን አብሽሪ እኔ እናት እንዳትፈሪ ምናምን አልኳት። ለምን ነፍስዬ ይወሰውሳል ብዬ ኧረ እኔ ያውቃለሁ አንቺ ምንም እንደማትወስድ እና እንደዚህ ዝም ብላችሁ ስላመናችሁኝ አመሰግናለሁ። እኔም ደግሞ የምታመን ሰው ነኝ። የሰው ገንዘብ ብሞት አልበላም። ብሞት እመርጣለሁ። በራባልቅ ይሻለኛል የሰው ገንዘብ እንትን ታመን እና እንዴት ነው ማለት እንሰራለን ኢንሻአላህ። አዎ ሰላም አለይኩም። ግማሽ ወጣ ደግሞ አራውን ይወጣ እና ይሄን ይመስላል እንግዲህ ያኔ በቃ እስኪ ይሄን ቪዲዮ እናየዋለን። እስኪ ኢንሻአላህ እስከ ማታም ሆነ እስከ ነገ የሚለቀቀው ይኸው እንግዲህ እና በቃ ነገር የምንለቀው ነገር እናያለን ኢንሻአላህ። ከዚህ በኋላ ጥሩ ከሆነ በየቀኑ ወዲያ ሽኩር ዛሬ ደብሮኛል አልሰራም የሚልበት ቀን አለ። ስራ ነው የሚወደው እሱ ስራ ችግር የለበትም። ብዙ አይነት ስራም ሲሰራ ነበር። አሁን ላይ ተቀመጥን እንጂ በዚህ ችግር ምክንያት አረ ከዚህ በኋላ ያው ስራ ፈጥረናል። ሳሰሩን በቃ ይኸው ተናገርን እኮ ከዚህ በኋላ ኢንሻአላህ ደግሞ ተመቻችቶልን በምንኖርበት ሀገር ላይ ስራ እንጀምራለን ኢንሻአላህ። ብዙ መስሪያ ባናገኝም ስራ እንጀምራለን። ነገ እንግዲህ ሕክምናውም ተጅማ እኔ አዲስ አበባ ቢሆን ደስ ይለኛል። ለምን ቤት ኪራይም ዘመድ ነው ያኔ አዲስ አበባና ጅማ ኑሮ ውድነት ይለያያል ብዬ አላስብም። የኔነት ዘይብሳል ምኑ ለምሳሌ ምን ስትይ መንገዱ ታክሲው ሁለት ዋን ታክሲ የሆነ ቀን ማድረስ ራይድ ይዞ ያከባል። እንደገና ደግሞ መልሰሽ ደግሞ እንትኑም የመሬት ቤት አታገኝም። ኮንዶሚኒየም ይሆናል። ኮንዶሚኒየም ነው መዝለቁ መውረዱ። እኔ ለኑሮ ጅማን መርጫለሁ። ወላሂ በቃ እንግዲህ ተኛ ነው የራሱ ዋዳህ ብቻ እንመጣለን። እሺ ያኔ እንግዲህ በቃ እንደዛ ነው። ውድ ሀገሬ ልጆች እያላችሁበት አላህ ይጠብቃችሁ። የ15 ደቂቃ ቪዲዮ ሽኩር እየተንጠራራ ቀጥታ ቁጭ በል በቃ ሰላም አለይኩም ለሱ ቀጥታ ቁጭ በል ናልሳም ብላ ልጅቱ እና በቃ እንደዛ ነው ውዶች። ያለ ሰላም አለይኩም ወራህመቱላሂ ወበረካቱ